እፎይ ብፁዕ አቡነ እፎይ ያንተ አባት ለጥጹን የሚባሉት ከእናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ አድርሱት። አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም፣ ከእናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ለጥጹን ዘወርሃ ሰኔ ስንክሳር እንግዲህ ትሞቀዋለህ ማለት ነው። ሳቱን እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምትሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድሜ ገና እንግዲህ ገጥመን ይላል። አፈሙዙን ካዞር በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስራ አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባለው እፎይ እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ ማለት ነው። ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በደረሰች ጊዜ ስራ ያጠጥቼ መድኃኒት አጠጥቼ ሕፃኗን በሆዷ ውስጥ ገደልኩት። አቤት ዘወርሃ ነሐሴ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካልነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያ ቀለሜ የሚለውን ሰውዬ እህት ካለ አጋባው፣ ለእህት ቆንጅዬ ባል ይሆናል። እኔ ግን ስሜ ኤርሚያስ ነው። የ3 ልጆች አባት ሀና የምትባል ሚስት አለችኝ። እንዴት በጨዋነት እንደምኖር የቤተክርስቲያኔ መሪዎችና ያለሁበት ምድር ህዝቡም ጭምር ያውቃል። በሰው ትዳር ላይ የማልገባ የማላወጣ የማላማግጥ ሰው ነኝ። እሺ የብልግናህን ጥግ ሰምቼልሃለሁ፣ ግን የአባ ለጥጹን በረከት ይደርብህ ብሎሃል ብላችሁ በሉት።